ብርሃንሽ መጥቷልና ተነሽና አብሪ በሚለው ውስጥ ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ዛሬ ተነስቶ ስላበራ ሰው እንመለከታለን። ይህንንም ሰው ፊልጶስ ይባላል። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ማለት በብርሃን ተጠራ፣ እስከ መጨረሻው ድረስ ብርሃኑን ይዞ የዘለቀ ሰው ነው። ማለት መጽሐፍ ቅዱሳችንን ስንመለከተው የጨረሱና ያልጨረሱ ያሉበት ሰው ነው። አዳም ጀምሯል አልጨረሰም። ኢየሱስ ክርስቶስ ስሙ ሳኦል ጀምሯል አልጨረሰም። ልክ እንደዚሁ ያሉ ብዙ ሰዎች አሉ። በመሳፍንት ዘመን ብዙ ሰዎች መመልከት እንችላለን። በነገስታት ዘመን ብዙ ሰዎች ማየት እንችላለን። በአዲስ ኪዳንም ሩጫቸውን አቋርጠው የወጡ ሰዎች ብዙ ሰዎች አሉ ይለናል። ልክ እንደዚሁ ደግሞ ሩጫቸውን ጀምረው የጨረሱ አሉ። ሩጫቸውን አስጀምሯቸው እስከ መጨረሻው ድረስ ጸንተው በጸጋ ታግዘው እግዚአብሔርን ብለው ሩጫቸውን ይጨርሷል። ከዚህ ውስጥ ፊልጶስን እንመለከታለን። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። የብርሃን ጥሪ ደረሰው። የብርሃን ጥሪ ከደረሰው በኋላ ግን ፊልጶስ በአንዴ ትልቅ ደረጃ አልደረሰም። ማለት አዳም ሲፈጠር ተሰርቶ ምናምን ተብሎ እንደኛ ሙጥጥ ተደርጎ ስጋዊነቱ ዓለማዊነቱን ጥሎ ምናምን የደረሰው አይደለም። አዳም እንደምታውቁት በአንዴ ትልቅ ደረጃ የደረሰ በአንዴ የእግዚአብሔርን መልክ በአንዴ የእግዚአብሔርን ሐሳብ የገለጠ እቅዱን፣ ፕሮግራሙን፣ አጀንዳውን የሰራ ነው። በአዲስ ኪዳናችን ደግሞ ስንመጣ ፖል እንደሚባለው ኢየሱስ ክርስቶስን ፊት ለፊት የተገለጠለት ሰው ነው። እንዲብራራለት ወደ በረሃ ሄዶ ራሱን አሰልጥኖ መጣ እንጂ ኢየሱስ ክርስቶስን ፊት ለፊት ተገናኝቶ ስሙ ለዘላለም በትልቅነት በአንዴ የጀመረ ነው። በእኛ ግን ስንመለከት ወደ አዲስ ኪዳን ወደ ህይወታችን ስንመጣ ቀስ በቀስ በመሰራት እየገደለን ዓለማዊነትን እየገደለ እግዚአብሔር ከኛ ላይ በእሳት እንትን እንደሚቀልጥ ላስቲክ እንደሚቀልጥ ዓለማዊነትን የስጋዊ ባህሪን እየገደለ ለክብሩ ዕቃ ያደርገናል። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ከዚህ ውስጥ አሁን ፊልጶስን እንመለከታለን። ፊልጶስ በአንድ ትልቅ ደረጃ የደረሰ አይደለም፣ የተሰራ ሰው ነው። 3 ዓመት ተኩል ሙሉ የኢየሱስ ክርስቶስ ደቀ መዝሙር የነበረ ኢየሱስ ክርስቶስ መንፈስ ቅዱስ ሲመጣ የተቀበለ ብርሃንን በአንድ ከተማ ሄዶ ያበራ ሰው ነው። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። እሺ ጥሪ ደረሰው ይለናል። የዮሐንስ ወንጌል 1:43 ላይ እንደዚህ ይለናል። በማግስቱ ኢየሱስ ወደ ገሊላ ለመሄድ ፈለገ። ፊልጶስን አግኝቶ ተከተለኝ አለው። ጥሪ ደረሰው ማለት ነው። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። አሁን ሊሰራ ነው። ብርሃን ጠራው። የብርሃን ድምፅ ደረሰው። ስለዚህ ቀጥሎ ደግሞ የተፈተነ ሰው ነው። አየ ብርሃን ይሰራሃል። ኢየሱስ ክርስቶስ ይሰራሃል። እንደዚህ ይላል። የተፈተነ ሰው ነው። ምዕራፍ 6 ላይ እንሄዳለን። ምዕራፍ 6 ከ5 እስከ 6 ኢየሱስ ክርስቶስ ያው የዮሐንስ ወንጌል ላይ እንደምታውቁት ትንሽ ጠንካራ ብዙ ነገር ያለበት ሰው ነው። ፊልጶስም የተፈተነበት አካባቢ ነው። ይህን እንመለከታለን። 6:5 ላይ እንደዚህ ይለናል። ኢየሱስ ቀና ብሎ ሲመለከት ብዙ ሕዝብ ወደ እርሱ ሲመጣ አየ። ፊልጶስን እነዚህ ሰዎች እንዲበሉ እንጀራ ከየት እንግዛ አለው። ይህን የጠየቀው ሊፈትነው እንጂ ራሱ ሊያደርግ ያሰበውን ያውቅ ነበረ። ብርሃን ይስራን፣ ብርሃን ይፈትነን። ኢየሱስ ክርስቶስ ይስራን። አሜን። ተሰርተን ስንወጣ ለብዙዎች መሆን እንችላለን። በአንዴ የሚወጣ ሰው አይታችኋል? በአንዴ ይወርዳል። በአንዴ የሚወጣ ሰው ሳያስበው ጸጋ የሚያገኘው ሳያስበው የሆነ በረከት ሳያስበው ይሄ ሎተሪ አገኛቸው የሚባሉ ሰዎች ሰምታችኋል? የሎተሪ እድል ወጣላቸው የሚባሉ አይዘልቁም፣ ብዙ አይሄዱም። ያላሰቡት፣ ያልደከሙበት፣ ያልተሰሩበት ስለመጣ ያ ሀብት እንደ ቀልድ ነው የሚያባክኑት። አየህ ጸጋ ሲመጣ አንዳንድ ግሬስ ሲመጣ ቅባት ሲመጣ አንዳንድ ሰዎች በጾም በጸሎት ያልመጣ ቅባት ያልተሰራ ቅባት ምንም አይመስላቸው፣ ምንም ኬርም አይሰጣቸውም፣ ለሰውም አያዝኑም፣ ለራሳቸውም አይሆን ለቤተሰብ ከጥቂት ጉዞ በኋላ ይጠፋሉ፣ ከጥቂት ጉዞ በኋላ ይከስማሉ። አየ እነ ፊልጶስ 11 ደቀ መዝሙር አየ የተሰሩ ስለሆኑ ረጅም ሄደዋል፣ ብዙ ሄደዋል። ወንጌል ብዙ እንዲሰራ አድርገዋል። ኢየሱስ ክርስቶስ ይስራን። ኢየሱስ ክርስቶስ በጌታ በኢየሱስ ክርስቶስም ሙልጭ አድርጎ ይስራን። ዓለማዊ ማንነታችንን ያውጣው። እዚህ ጋር ሲፈተነው ያውቃል። ፊልጶስን ምን እየሰራው እንደሆነ፣ ፊልጶስ ምን ትምህርት እየወሰደ እንደሆነ ያውቃል። መደገፍ በኢየሱስ እንደሆነ ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። በሶስተኛ የምንመለከተው ምንድነው? የዮሐንስ ወንጌል 14:8 ላይ ትልቅ ትምህርት ትልቅ ዶክትሪን ያገኘንበት 14:8 ላይ በኢየሱስ ክርስቶስ ስም እዛ እንሂድና እናንብበው ቃሉን። የዮሐንስ ወንጌል 14:8 ላይ ማለት ይሄ ዶክትሪን ብዙ ሺዎች አሁን ከተማችን ላይ የተነሱ ነው። ጥያቄ የተነሳ ነው። አብ ወልድ መንፈስ ቅዱስ አንድ ናቸው። ምንም በባህሪም አይለያዩም፣ በግብርም አይለያዩም፣ በምንም አይለያዩም። ወልድ አብ ነው፣ አብ መንፈስ ቅዱስ ነው። በቃ ምንም አይነት ነገር ብዙ ዶክትሪኖች እየሄደ ነው። ግን እዚህ ጋር ኢየሱስ ክርስቶስ ይመልስለታል። ፊልጶስ አንድ ጥያቄ ይጠይቀዋል። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ 14:8 እንደዚህ
ይለናል። እስቲ እንመልከተው። የዮሐንስ ወንጌል 14:8 አሁን ኢየሱስ ክርስቶስ ተለይቷቸው ሊሄድ ስለሆነ ጠይቁኝ እያላቸው ነው። ያው የዮሐንስ ወንጌል ላይ ስንመለከት ማለት ነው። ፊልጶስ በጣም ስለተጨነቀ በቃ የመጨረሻ ጥያቄ የሚለውን ሊጠይቅ ነው። አሁን እዛ ጋር እንግዲህ እንደምናውቀው ነው ኢየሱስ ክርስቶስ ሊሄድ ስለሆነ እየጸለየባቸው እያስተማራቸው ግልጹን ጠይቁኝ እያላቸው ያለ ሰዓት ነው። እንደዚህ ይለዋል። ፊልጶስም ጌታ ሆይ አብን አሳየንና ይበቃናል። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ይህን ጥያቄ ይጠይቀዋል። አየህ፣ ከሱ ጥያቄ በመጠየቁ የምትነቀፍ ሳይሆን ትልቅ ትምህርት ይሰጣል። ኢየሱስ ክርስቶስ ፊት ስትሆን ግልጽ አድርገህ ምንም ነገር በመጠየቅህ አትፈር። እኔም አላፍርም፣ ማናችንም አንፈር። አየህ፣ ትልቅ ዶክትሪን፣ ትልቅ መሰረት የሆነ የተጣለበት እናገኛለን ማለት ነው። ፊልጶስም ጌታ ሆይ አብን አሳየንና ይበቃናል አለው። ኢየሱስም እንዲህ አለው፣ አንተ ፊልጶስ ይህን ያህል ጊዜ ካንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አብን አሳየን ትላለህ? እኔ በአብ እንዳለው አብ በእኔ እንዳለ አታምንምን? የምነግራችሁ ቃል እኮ ከራሴ አይደለም፣ ነገር ግን ስራውን የሚሰራው በእኔ የሚኖረው አብ ነው። እኔ በአብ እንዳለው አብ በእኔ እንዳለ ስነግራችሁ እመኑ። ሌላው ቢቀር ስለ ድንቅ ስራዎቹ እመኑ። ስሙ ለዘላለም የተባረከ ይሁን። ኢየሱስ ክርስቶስ ፐርሰን ነው። አብ ፐርሰን ነው። መንፈስ ቅዱስ ፐርሰን ነው። ስሙ ለዘላለም የተባረከ ይሁን። መንፈስ ቅዱስ ለዘላለም ቅዱስ መንፈስ እንደሆነ ማለት አዲስ ኪዳናችን ላይ ስም እንደሌለው በቃ ቅዱስ መንፈስ እንደሆነ ለዘላለም የሚኖር ወልድ ደግሞ የልጅነት ባህሪን ይዞ ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ከአብ እኩል ከመንፈስ ቅዱስ እኩል እግዚአብሔር ደግሞ አብ ደግሞ በአዲስ ኪዳንም የሚነግረን ፖልም የሚነግረን ለጢሞቴዎስ የሚነግረው በማይታይ ብርሃን ውስጥ የሚኖር ይለዋል። ኢየሱስ ክርስቶስ ስሙ አምላኮች ሳይሆን አምላክ የሆነ ኢየሱስ ክርስቶስ ስሙ ፐርሰን እንደሆነ ግን በግብር እንደሚለያዩ፣ በስራ እንደሚለያዩ፣ በኃላፊነት እንደሚለያዩ ያስቀምጥልናል። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ስለዚህ አብ ክርስቶስ አይደለም፣ ክርስቶስ አብ አይደለም። ኢየሱስ መንፈስ ቅዱስ አብ አይደለም፣ አብ መንፈስ ቅዱስ አይደለም። በሶስት አካል በአንድ አምላክነት የሚገለጡ ናቸው። ኢየሱስ ክርስቶስ አምላኮች አንላቸውም። በሶስት አካል በአንድ አምላክነት የሚገለጡ ናቸው እንጂ ጥፍት አድርገን ድምስስ አድርገን አብ ነው አብ በምድር እያለ ነው ኢየሱስ እንደዚህ የምንል አይደለንም። እኛ በስላሴ አካል የምናምን። ስለዚህ ትልቅ ዶክትሪን ያገኘንበት ስፍራ ነውና ኢየሱስ ክርስቶስ ጋር ስንቀርብ ፊቱ ስንጸልይ በተሸፋፈነ ማንነት ግልጽ በሆነ ማንነት ኢየሱስ ፊት መቅረብ መጠየቅ እንችላለን። እንዲሁም ለአይሁዶች ትልቅ መልስ ያስገኘ ስፍራ ነው። አንተ እኮ ሰው ነህ፣ አንተ እኮ አምላክ አይደለም፣ አንተ እኮ እንትን ለሚሉት አብና ወልድ እኩል እንደሆኑ፣ አብና ወልድና አብ እንደማይነጣጠሉ፣ አብና ወልድና አብ አንድ እንደሆኑ፣ አብ የሚሰራው ወልድ እንደሚሰራ፣ ወልድ የሚሰራውን አብ እንደሚሰራ ኢየሱስ ክርስቶስ ስሙ ለዘላለም የመዳን ላይ ሳልቬሽን ላይ እኩል እየሰሩ እንደሆነ ይነግረዋል። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ነው። አሁን ደግሞ ይህ ሰው ተነስቶ ሊያበራ ነው። ብርሃን መጥቷል። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ነው። አሁን ብርሃንሽ መጥቷል ተነሽና አብሪ የሚለውን ልንመለከት ነው። እሱ ላይ ማለት ነው ፊልጶስ ላይ ሐዋርያት ሥራ 1:8 ላይ ግን ኢየሱስ ክርስቶስ አንድ ነገር ተናግሮ ነው የሄደው አይደለ? የሐዋርያት ሥራ 1:8 ላይ ቪዛ ሰጥቷቸው ይሄዳል። ወደ ምድር ሁሉ የሚሄዱበት፣ ወደ ምድር ሁሉ የሚበተኑበት አንድ ቪዛ ሰጥቷቸው ይሄዳል። እሱም ቪዛው ማን ነው ከተባለ መንፈስ ቅዱስ ነው። መንፈስ ቅዱስ በመጣ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ጫፍ እስከ ምድር ዳር ድረስ ስለኔ ምስክር ትሆናላችሁ። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። እስከ ምድር ጫፍ የሚሄዱበትን አቅም፣ ኃይል፣ ጉልበት ስለ ክርስቶስ ምስክር የሚያደርጋቸውን መንፈስ ቅዱስን በተገናኙት ጊዜ ይሄንን ትሆናላችሁ አላቸው። ይሄንንም በስጢፋኖስ መገደል ምክንያት፣ በስጢፋኖስ መስዋዕት ምክንያት ፊልጶስ አንዱ እንደሆነ ከይሁዳ ቀጥሎ ስቴፕ ሲሄዱ ወደ ሰማርያ እንደወረደ እንመለከታለን። ኢየሱስ ክርስቶስ ለዘላለም የተባረከ ይሁን። ቀጥታ የምንሄደው አሁን ወደ ሰማርያ ምዕራፍ 8 ላይ እንሄዳለን። ሐዋርያት ሥራ ምዕራፍ 8 ሐዋርያት ሥራ ምዕራፍ 8 ላይ ሰማርያን ያስጎበኘናል። ሰማርያን እንመለከታታለን። እንደዚህ ይለናል። ፊልጶስ ወደዛ ሄደ፣ ቃሉን ይዞ ሄደ፣ ብርሃኑን ይዞ ሄደና እስቲ ሰማርያ ምን አይነት ከተማ እንደሆነች ቁጥር 9 ላይ እንደዚህ ይለናል። ከቁጥር 9 እስከ 11 አካባቢ መሰለኝ እንደዚህ ይለናል። ነገር ግን ከዚህ ቀደም ሲል በከተማይቱ ውስጥ እየጠነቆለ ከተማ ነች፣ ጥንቆላ ያለባት ነች። የሰማርያ ሰዎችን ሁሉ ያስገረመ ሲሞን የሚሉት አንድ ሰው ነበረ። እርሱም
እርሱ ራሱን እንደ ታላቅ ሰው ይቆጥር ነበር። ከታናሽ እስከ ታላቅ ያለው ሰው ሁሉ ይህ ሰው ታላቅ ኃይል በመባል የሚታወቀው መለኮታዊ ኃይል ነው በማለት ከልብ ያደምጡት ነበር። ከብዙ ጊዜ ጀምሮ በጥንቆላው ስራ ስላስገረማቸው ትኩረት ሰጥተው ይከታተሉት ነበር። በጥንቆላ የተደፈነች በጨለማ የተደፈነች ብርሃን እስከሚመጣ ድረስ በኢየሱስ ክርስቶስ እግዚአብሔር እንደዚህ ያደርገን። ለጨለማው ህዝብ፣ ለጨለማው ምድር፣ ለጨለማው ስራ፣ ለጨለማው ቢዝነስ፣ ለጨለማው ትዳር እግዚአብሔር ብርሃን አድርጎ ያስነሳል። በኢየሱስ ክርስቶስ ለጨላለመባቸው ብርሃንን ለሚፈልጉ ለተሸወዱ አይናቸው ለተንሸዋረረ በጥንቆላ ስራ ለሚደነቁ ብርሃን እስከሚመጣ ድረስ ነው። በኢየሱስ ክርስቶስ ብርሃናችን በሰው ሁሉ ፊት ይብራ። ኢየሱስ ክርስቶስ ነው ብርሃናችን። ኢየሱስ ክርስቶስ ነው ጥንቆላውን፣ ጨለማውን፣ አጋንንትን ሁሉ በኢየሱስ ክርስቶስም የሚደመስስ። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ኢየሱስ ክርስቶስ ይባረክ። ፊልጶስ ተነስቶ አበራ ይለናል። ቀጥሎ የተበተኑበት በይሁዳ ሁሉ ቃሉን ሰበኩ። ፊልጶስ ወደ አንዲት የሰማርያ ከተማ ወርዶ ክርስቶስን ሰበከላቸው፣ ብርሃንን ሰበከላቸው። ብዙ ህዝብም ፊልጶስ የተናገረውን ሲሰሙና ያደረገውን ተአምራዊ ምልክቶች ሲያዩ አንድ ልብ ሆነው ያደምጡት ነበር። ርኩሳን መናፍስት እየጮሁ ከብዙ ሰዎች ወጡ። ብዙ ሽባዎች፣ አንካሶች ተፈወሱ። ከዚህ የተነሳ በከተማይቱ ታላቅ ደስታ ሆነ። ብርሃን በራ፣ ታላቅ ደስታ ሆነ። ብርሃንህ ይብራ፣ ለደስታ ያድርግህ እግዚአብሔር። ብርሃንሽ ይብራ፣ ለደስታ ያድርግሽ እግዚአብሔር። በኢየሱስ ክርስቶስም በክፋት ያሉ በቃ እያለቀሱ ያሉ እየተጨነቁ ያሉ በበሽታ ያሉ በጨለማ ያሉ ብዙ ህዝብ አለ፣ ብዙ ትውልድ አለ፣ ብዙ ኔሽን አለ። ተነስተ ብርሃን ይብራ፣ ተነስተሽ ብርሃንሽ ይብራ። ኢየሱስ ክርስቶስን ማብራት ይሁንልን። በጨለማው ላይ የገባንን ያወቅነውን የተማርነውን የሰራንን ኢየሱስ ክርስቶስን ማብራት ይሁንልን። መቀመጥ ከኛ ይነሳ። ብርሃን መጥቷል፣ ማብራት ይሁን። ብርሃን መጥቷል፣ ማብራት ይሁን። በጨለማው ላይ ማብራት ይሁን። ብርሃንሽ አይደፈን፣ ብርሃንህ አይደፈን። በኢየሱስ ክርስቶስም ብርሃን መጥቷልና ተነስቶ ማብራት ይሁንልህ። ዘመኑ የብርሃን ነው። ህይወት ጊዜው የብርሃን ነው። መመላለስ የብርሃን ነውና በኢየሱስ ክርስቶስ በጨለማ ያለ ህዝብ፣ በጨለማ ያለ ትዳር፣ በጨለማ ያሉ ሴት ወንዶች ከተማ ነፃ ወጥቷል እኮ በብርሃን። አንተ በኢየሱስ ክርስቶስ ከተማ እኮ ነው የሚነገር። ይሄው ሰማርያ የምትባል በአንድር ከተማ ያለች ረፍት ሆነ፣ ደስታ ሆነ፣ ፈውስ ሆነ። የጥንቆላ ስራ ተገለበጠ። ጨለማ፣ መተት፣ አተት፣ ቧተቴ የሚሉት ሁሉ ተጠረገ። ኢየሱስ ክርስቶስ ተሰበከ። ብዙዎች አመኑ፣ ተጠመቁ። እንደዚህ ያድርገን እግዚአብሔር። ለመስሪያ ቤታችን ብርሃን፣ ለቤታችን ብርሃን፣ በቃ ላለንበት ስፍራ ለአገልግሎታችን ብርሃን እንሁን። በኢየሱስ ክርስቶስም ከጨለማው ጋር አንደባለቅ። መለየት ይሁንልን። በኢየሱስ ክርስቶስም ዘመናችሁ ብርሃን ይሁን፣ ህይወታችሁ ብርሃን ይሁን፣ ኑሯችሁ ብርሃን ይሁን። በብርሃን መመላለስ ይሁን። በብርሃን ነግድ፣ በብርሃን ተመላለስ፣ በብርሃን አገልግል። ጨለማው ይጥፋ፣ ጨለማው ይደምስ። በምን ከተባለ በክርስቶስ። ክርስቶስን ሰበከላቸው ማለትም ብርሃንን ሰበከላቸው። ጨለማው ተገፈፈ፣ ጨለማው ስፍራ አጣ፣ ጨለማው ቦታ አጣ። እግዚአብሔር እንደዚህ ያድርገን። ዘመናችሁ የብርሃን ህይወት ይሁን። ኑሯችሁ የብርሃን ህይወት ይሁን። በብርሃን መመላለስ ይሁን። በብርሃን መታየት ይሁን። በኢየሱስ ክርስቶስም እግዚአብሔር እንደዚህ ያድርገን። በጌታ በኢየሱስ ክርስቶስ መጽናት ይሁን፣ መጨረስ ይሁን። በኢየሱስ ማቋረጥ አይሁን። በብርሃን መመላለስ ይሁን። በብርሃን የታወቀን እንሁን። በኢየሱስ ሳንናገር ብርሃን ይናገር። ብዙ ሳንለፋ ብርሃን መታየት ይጀምር። ስሙ ለዘላለም የተባረከ። ፀሐይ እኮ እዩኝ ብላ አይደለም እንደዚህ የምታቃጥለን፣ እንደዚህ የምትታየው። ሳትናገር ስራዋ ይናገራል። ሳትናገር ብርሃን በህይወት ይናገር። ብዙ ሳታወራ ብዙ መናገር አይደለም። ብርሃን በዘመናችን ይሁን። ብርሃን በእኛ ላይ ይታይ። ኢየሱስ ክርስቶስ በእኛ ላይ ይታይ። ክብር ሁሉ ለአንተ ይሁንልህ። እግዚአብሔር አባቶች ስምህ የተባረከ ይሁን። እናመሰግናለን። ብርሃን በህይወታችን ስለመጣ እየደመቀ እየጨመረ የሚሄድ ብርሃን ኢየሱስ ክርስቶስ ብርሃን በእኛ ላይ ስለመጣ መንፈስ ቅዱስ ብርሃን እንዲታይ ዘንድ እንለምንሃለን። ብርሃናችን እንዳይበራ ያደረገን ነገር ሁሉ ከኛ ላይ በደም ይደምሰስ። ከዛሬ ጀምሮ ግን በብርሃን መንቀሳቀስ ይሁንልን፣ በብርሃን መታየት ይሁንልን። ክብር ሁሉ ለአንተ ለታላቅ ቤት ይሁንልህ። በጌታ በኢየሱስ ክርስቶስ ስም አሜን።